የሚመጡትን ማስተናገድ እንችላለን። ከ8 ሰዓት በላይ ተኛለው ይደክመኛል። ምልት መክት አዎ ኦኬ። እየተኛ የሚደክም ከሆነ አንድ የሕክምና እንትን ይፈልጋል። ከዛ ውጪ ግን የምትበላው ምግብ ማወቅ ያስፈልጋል። አንዳንዴ በልቶ የሚያደክሙ ምግቦችም አሉና አይደለም። በተለይ ስጋ ላይ ብቻ ቅባት ላይ ብቻ ከሆናችሁና አትክልትና ፍራፍሬ ማትጠቀሙ ከሆነ የገባው ምግባችሁ ውስጥ የገባው ሰው ምግብ መንቀሳቀስ ስለማይችል መብላላት ስለማይችል በቃ ድባቴና ተኙ ስለሚል ምግብን በቻላችሁት አቅም ለማፈራረቅ ሞክሩ። ተመሳሳይ ምግብ አትብሉ። በውስጣችሁ ያው የተደበቀ ረሃብ የሚባል አለ። የተደበቀ ረሃብ ማለት የቫይታሚን እና የሚኒራል እጥረት ብዙዎች ናቸው ያሉት። እንግዲህ ከ20 በላይ ሚኒራሎች እና ቪታሚኖች ስለሆነ አንዱ እንኳን ቢጎላችሁ ሰውነታችሁ ድባቴ ሊኖረው ይችላል። ጿሚ ከሆናችሁ ለምሳሌ ቫይታሚን ቢ12 ከጾም ምግቦች ማግኘት አትችሉም እና ቫይታሚን ቢ12 ከእንስሳት ተዋጽኦ ካልበላችሁ በጣም ትቸገራላችሁ እና የሕክምና ችግር ነው ወይስ ያበላል ችግር ነው የሚለውን ማወቅ ያስፈልጋል። ጥሩ ትምህርት ነው ማለት አሪፍ ነው። እኔ እሺ በሰው ሁሉ ዘንድ ያለ ነገር ይመስለኛል። አንዳንድ ጊዜ ያው በእኔም ያጋጥማል ነው እንዴ? እሺ አዎ ያው አንዳንድ ተኝተን የሚደክምበት ታይም አለና አዎ ልክ ነው። እና ያው እሱም አንድ አይነት ምግብ በመመገብ የሚመጣ ነገር ነው ማለት ነው። ልክ ነው። ከየት አካባቢ ነህ? እኔ ሐዋሳ ነኝ። ሐዋሳ ወደ ታችማ ስጋ ብቻ ካልተበላ ምግብ የተበላ አይመስልምና ወደ ዲላ ምናምን ሄጄ ወደ ዲላ አካባቢ ሄጄ ቁርስ ጥሬ ስጋ ነው የጋበዙኝ። የሚገርም እንቅልፌ መጣ። በቃ ጠዋት ራሱ ጥሬ ስጋ ነው እና ምሳ ላይም ጥሬ ስጋ ጥብስ ቤት ነው። በኋላ መረረኝና አረባካችሁ ከሆነ ሆቴል ፓስታ ፈልጉልኝ አልኩና በኋላ አንድ ተረት ነገሩኝ። ሰው ዲላ ምግብ አጥቶ ዲላ ስጋ በልቼ መጣሁ አለ አንድ ሰው ብለውኛል። ማለት ምግብ ጠፍቶ ስጋ ብቻ። ያ በሰው ዘንድ ሁሉ ያለ ነገር ነው። ስጋ ካልተበላ ብዙም ነገር የተበላ እኔም መቀየር የፈለኩት እሱን ነው። ስጋ ጠቃሚ ነው ግን